ትዝ የሚላችሁ ከሆነ የዛሬ 2 ዓመት 3 ዓመት እየጮህን ነበር። እኚህ ልጆች ተበላሽተዋል፣ ቲክቶክ ቢዝነስ ሆኗል፣ ቤተክርስቲያን ላይ ቁማር እየሰሩ ነው ያሉት። አሁን ዛሬ ደብዳቤ እየወጣባቸው ነው። ከወላይታ ብቻ 2 ደብዳቤ ወጥቷል። አሁን ፈለገ ላይ ፈለገ አትናቴዎስ የሚባለው ላይ የዝሙት ሊቀመንበር የፖርኖግራፊ ሊቀመንበር ሆኖ ቲክቶክ ላይ ሲሸልሙት ነበር። እናንተ ቤተክርስቲያናችንን ሲያሰድብብን ደምረው አሁን በቅርቡ መጣ ገና በወሩ ገንዘብ ማሰባሰብ ጀመረ። ማን ኃይላል? የኛ ቤተክርስቲያን እኮ የማንም መጫወቻ ሆናለች። በጣም ልብ ይሰብራል። ይሄ በጣም ልቤን የሰበረው ገንዘብ ገቢ እናሰባስባለን እያሉ እነዚህ ጎረምሶች ሲጮሁለት የነበረው የባሮክ የሚባለው ዋና ቁማርተኛ ባሮክ፣ ሁሉም ቲክቶክ ላይ የምናያቸው በአጠቃላይ ቤተክርስቲያንን እየመዘበሯት ነው ያሉት። እየበሏት ነው፣ በአጥንቷ ላይ ያስቀሯት። ይሄ ወንድሞቼ ልብ ይሰብራል፣ ልብ ይሰብራል። እኔ ግን ቀድሜ ተናግሬያለሁ። እድሜ ልኬን ሲጮህ ነበር። ዛሬ ምንም አይቆጨኝም። ማታ ይንጫጫሉ። ማታውን ትናንትና ማታ ምናምን ወጥቶ ሰው እንዳለ ይላል። እኔ የዛሬ 2 ዓመት ነግሬያቸዋለሁ። እነዚህ ቁማርተኞች ከፕሮቴስታንት ወደኛ ቤተክርስቲያን የሚመጡ ሰዎች ይማሩ፣ መጀመሪያ ገዳም ለገዳም አይዙሩ ብለን ስንጮህ ነበር። ማን ይሰማናል? እኛ ማን ይሰማናል? ገፊ ነው የምንባለው። እግዚአብሔር መርዝ ያርግባችሁ። ደምረው ምናምን የምትባሉ ያያ የምትባሉ ፈለገማ ዋና ፈለገ የሚሰራው ስራ ቤተክርስቲያን ላይ የሚሰራው ስራ ለምን ያሉትን አባቶች ዝሙተኞች እያለ ሴት ደፈሩ እያለ ሚዲያ ላይ አውጥቶ ያልተፈጠረ ነገር ፈጥሮ ስማቸውን ሲያጠፋ ነበር። ማን ተናገረው? እግዚአብሔር ግን ያያል። እግዚአብሔር ግን ያያል። ባበላች ቤተክርስቲያን ባጠጣች ባጠመቀችን ባጎረሰችን እጇን እየነከስናት ያሳፍራል። ወንድ ልጅ ነኝ። ወንድ ልጅ ሚዲያ ላይ አያለቅስም። አላለቅስም እንጂ ውስጤ እንዴት እንደተሰበረ እኔና እግዚአብሔር ብቻ ነው የምናውቀው። በጣም ያሳፍራል። በጣም ያሳፍራል። ቤተክርስቲያን በአንበጣዎች ምን ብልበድል ነው ለነዚህ ልጆች እግዚአብሔር አሳልፎ የሰጠን? እነዚህ ቲክቶከሮች ቁማርተኞች ቤተክርስቲያን ምን ብታረግ ነው እላለሁ። ልብ ይሰብራል። የሌባ አይነ ደረቅ መልሶ ልብ አድርቅ ይላል የአገሬ ሰው። ሌብነታችሁ ሲነቃባችሁ ቤተክርስቲያንን እየበዘበዛችሁ ነው ብሎ ህዝቡ ሲነሳባችሁ ማስተባበያ ጀመራችሁ። አይ እንደው በነፃ ነው የምንሰራው እኛ እንደዛ አይደለንም፣ በዝባጆች አይደለንም። በዝባጅ ናችሁ፣ ሌቦች ናችሁ። ራሳችሁ ያመጣችሁት ማስረጃ ሌቦች እንደሆናችሁ በዝባጅ እንደሆናችሁ ያሳያል። ከ50 ሺህ እስከ 100 ሺህ እየተከፈላችሁ ቤተክርስቲያንን እየበጠበጣችሁ ያላችሁ ናችሁ። እና ለየትኛው ጽድቅ ነው ደምረው ምትጮኸው ሌሊቱን ሙሉ? ፈለገ ያው ያንተ ትንሽ ወጣ ያለ ነው። ያንተ ወጣ ያለ ነው። እግዚአብሔርን ማትፈሩ፣ ለነገ ዘር ብላችሁ ማታስቡ፣ ለልጆቻችሁ ማታስቡ፣ የእግዚአብሔርን ቤት ገንዘብ በልቼ ምንድነው መሆኑ ብላችሁ ማታስቡ፣ ካህን ድንጋይ እያሸከማችሁ አይደለ እንደ እየለመናችሁ የምትሉት? የኢንተርኔት ላይ ለማኞች ስለ እግዚአብሔር ስለ ማርያም ምናምን የቲክቶክ እና የፌስቡክ ምናምን የዩቲዩብ ለማኞች እናንተ ለምኑ። ቤተክርስቲያኒቷን ግን ለቀቅ አርጓት ነው ያለው። አይመለከተኝም። እኔ ምን ነው ከማን ነው ይሄ ከባልታዛር ጋር ችግር አለብህ እንደ ኬኩ ምንድነው ያስቀየመ ነገር የት አገኘዋለሁ? እኔ የት አውቀዋለሁ? ቀንተ ነው እንዴ? በምኑ ይቀናል? እስኪ እኔ በእናንተ እስኪ ምናችሁ ላይ ነው መቀናው? ተምራችኋል? ትምህርት አላችሁ? እስኪ በምናችሁ ነው መቀናው? ዝም ብዬ ያሰብኩት በብልግናችሁ ነው መቀናው? በምትሰሩት ነውር ነገር ነው፣ በነውር ጌጣችሁ ነው መቀናው?
ሆዳችሁ አምላካችሁ ክብራችሁ በነውራችሁ ነው ምቀነው። እግዚአብሔርን መፍራት ያልፈጠረባችሁ ከርሳችሁን ለመሙላት እንጂ የቤተ ክርስቲያን ጉዳይ ከቁብ የማይገባ ምናችሁም አይደለም። አሁንም እረፉ ነው ያለው። የበላችሁትን ደግሞ እናስተፋችኋለን። ትተፋለ የበላሃትን የቤተ ክርስቲያን ገንዘብ ለቅቄ እወጣለሁ፣ ቲክቶክን ተውላችኋለሁ። ትተውጣ የበላኸውን ግን ትተፋለ። እመነኝ ትተፋለ። እኛም እናስተፋሃለን፣ እግዚአብሔርም ያስተፋሃል። ይሄን ጽፋችሁ ያዙልኝ እና እኔ ከማንም ሰው ጋር ምንም አይነት ቂም የለኝም። ከማንም ሰካራም ጋርም የምወዳደር ሰውም አይደለሁኝ። እግዚአብሔር ልብ ይስጣችሁ፣ ቀልብ ይስጣችሁ፣ ልቦናችሁን እግዚአብሔር ይመልስላችሁ። ቲክቶከሮችን በተመለከተ እነ ያያ ዘልደታ ቤተክርስቲያን ላይ በጣም አደገኛ ቁማር እየቆመሩ እንደሆነ ያው ሚስጥራቸው እየወጣ ነው ያለው። እነ ደምረውን ጨምሮ ደምረውና ያያ ፈለገ አትናቴዎስ እናንተ የቤተክርስቲያንን ገንዘብ እየበላችሁ ነው። ያሳዝናል። ወደ 6 ሚሊዮን ብር ከአንድ ቤተክርስቲያን ብቻ 6 ሚሊዮን 4 ሚሊዮን ለነሱ አበል የሚከፈለው። እግዚአብሔር መርዝ ያርግባችሁ። እግዚአብሔር መርዝ ያርግባችሁ። ይሄ ከቤተክርስቲያን ላይ የምትመዘብሩትን ገንዘብ እግዚአብሔር መርዝ ያርግባችሁ። ፈለገማ ጭራሽ በአካውንቱ ሁሉ ይገባለታል። የቤተክርስቲያን ገንዘብ በአካውንቱ ሁሉ ይገባለታል። የቤተክርስቲያን አካውንት እያለ ወደሱ አካውንት ነው ጭራሽ ገንዘቡ ራሱ የሚገባው። ኩላሊትህን አሳጥብበት፣ ጉበትህን ኩላሊትህን አሳጥብበት። የቤተክርስቲያንን ገንዘብ በልተ መቼም በሰላም አትኖራትም። እግዚአብሔር ይፍረድባችሁ። ያያ ዘልደታ ፈለገ ምናምን ደምረው የምትባሉ ብዙ ናችሁ። ሎዛ ሚዲያ የምትባሉ በሽታ ወደ ቤታችሁ ይግባ። ያሳዝናል ግን በጣም 100 ሺህ ብር በቀን የሚከፈላቸው 100 ሺህ ብር ኢትዮጵያ ምድር ላይ ስንቱ የሚበላ ነገር አጥቶ የሚሰቃይበት ምድር ላይ ለቲክቶከሮች ቤተክርስቲያን በቀን 100 ሺህ ብር ነው የምትከፍለው። መንግስት ራሱ የለህም። መንግስት ለምንድን ነው ግብር ማታስከፍላቸው? የመንግስት አካላት ለምንድን ነው ግብር ማታስከፍሉት? እነዚህ ቲክቶከሮችን ከቤተክርስቲያን በቀን 100 ሺህ ብር ክፍያ የሚቀበሉትን ፔመንት ያላቸውን መርዝ ይሁንባችሁ። እናንተ የቤተክርስቲያንን ካዝና የምታራቁቱ ታማችሁ በበሽታ አውጡት። ደም ይሁንባችሁ። የቤተክርስቲያን ገንዘብ የድሃው ገንዘብ መቅሰፍት ይሁንባችሁ። ሌላ ምንም ነገር ማለት አንችልም።